ጥለው የምነግራችሁ ምልክቶች ስታዩ የኩላሊት መድከም ምልክት ሊሆኑ ስለሚችሉ ወዲያውኑ ወደ ሐኪም መሄድ ያስፈልጋል። እኛ ሀገር በተደረገ ጥናት ዲያሊሲስ ላይ ካሉ ሰዎች 38% በደም ግፊት ነው የኩላሊታቸው መድከም የመጣው። ኩላሊት መድከም እንግዲህ ለብዙዎቻችን ስጋት ነው። ስለዚህ ኩላሊቴ ደክሞ ይሆናል ወይ ብለን ስናስብ ምንድነው ማየት ያለብን ምልክቶች? የኩላሊት ዋና ጤነኛ ስራዋ ምንድነው? ሰውነታችን ውስጥ ያለውን ውሃና ኬሚካል ባላንሱን አስጠብቆ ማቆየት ነው። ኩላሊት ኮንሰርን ካለን መጀመሪያ ማወቅ ያለብን የስኳራችንንና የደም ግፊታችንን መጠን ነው። በአብዛኛው ታካሚዎች ሽንጣቸው አካባቢ የሚኖር ህመም የኩላሊት በሽታ ምልክት ይመስላቸዋል። ኩላሊት መድከምን መከላከል ብለን ስናወራ እነኚህ ሁለት ነገሮች በጣም ትልቅ ትኩረት ሊሰጣቸው ይገባል። በአገራችን እየበዛ የመጣውን የኩላሊት መድከም በሽታ እንዴት መከላከል እንደምንችል ታውቃላችሁ? ሰላም፣ ዶክተር መድኃኒት አበራ እባላለሁ። የውስጥ ደዌ ስፔሻሊስት ነኝ። ላለፉት 26 ዓመታት ሐኪም ሆኜ አገልግያለሁ። የመጨረሻዎቹን 16 ዓመት የውስጥ ደዌ ስፔሻሊስት ሆኜ ከተማ ውስጥ በተለያዩ ትልልቅ ሆስፒታሎች ሰርቻለሁ። አሁን ደግሞ የመድኃኒት የውስጥ ደዌ ስፔሻሊቲ ክሊኒክ የሚባል የራሴን ክሊኒክ ከፍቼ እያገለገልኩ እገኛለሁ። የኩላሊት መድከም ማለት የመጀመሪያ የኩላሊት መድከምን ከማውራታችን በፊት ስለ ኩላሊት ኖርማል ስትራክቸር እናወራለን። ኩላሊት ኖርማል ስትራክቸሯ ደም ወደ ደም ቅዳ ደም መልስ አላት። የሽንት ቱቦዎች አሏት። ከዛ የገባውን ደም ክሊር የሚያደርጉ ግሎሜሩሎስ የምንላቸውና ትንንሽ ቱቦዎች አሉ። ከነዚህ ሁሉ ጋር የተያያዘ ህመም የኩላሊት መድከም ሊያመጣ ይችላል። የኩላሊት መድከም ስንል ኩላሊት ስራዋ ቀነሰ ማለት ነው። የኩላሊት ዋና ጤነኛ ስራዋ ምንድነው? ሰውነታችን ውስጥ ያለውን ውሃና ኬሚካል ባላንሱን አስጠብቆ ማቆየት ነው። ስለዚህ ኩላሊት ደከመ ስንል መውጣት ያለባቸው ኬሚካሎች አልወጡም፣ መቆየት ያለባቸው ኬሚካሎች ደግሞ ወጥተዋል ማለት ነው። ኩላሊት ደከመ ስንል እነኚህን ነገሮች ናቸው የሚሆኑት ማለት ነው። እነኚህን ችግሮች የሚያመጡ የተለያዩ በሽታዎች አሉ፣ ግን በዓለም ላይም በአገራችንም ላይ የተለመዱት ሁለት በሽታዎች ስኳርና ደም ግፊት ናቸው። አገራችን ላይ ሌላ ግሎሜሩሎኔፍራይቲስ የሚለው ቅድም እንደነገርኳችሁ ማጣሪያው ላይ የሚደርስ ኢንፍላሜሽን የኩላሊት መድከም ሊያመጣ ይችላል። ሌላው የኩላሊት ጠጠር በተለይ በሁለቱ የኩላሊት ቱቦ ላይ ሲያጋጥም የኩላሊት መድከም ሊያጋጥም ይችላል። እነኚህ ናቸው የተለመዱ የኩላሊት መድከም የሚያመጡ ችግሮች። በተለይ ግን ሁለቱ ደም ግፊትና ስኳር በሽታ የተለመደ የኩላሊት መድከም የሚያመጡ በሽታዎች ናቸው። የኩላሊት መድከም ከሚከሰትባቸው ምክንያቶች ተጨማሪ በተለይ ይሄ የቆየ የህመም ችግር ያለብን እንደ ሪህ፣ ሌሎች የመገጣጠሚያ ችግር፣ የጀርባ ችግር ያለብን ሰዎች የምንወስዳቸው የአስፕሪን ዘሮች አይቡፕሮፌን፣ በተለምዶ አድቪል የሚባለው ዲክሎፌናክ እና ራሱ አስፕሪን፣ እነዚህ መድኃኒቶች ከመጠን በላይ ለረጅም ጊዜ መጠቀም የኩላሊት መድከም ሊያመጣ ይችላልና ህመሙ ለረጅም ጊዜ የሚቆይ ከሆነ ከሐኪማችሁ ጋር ተመካክራችሁ እነዚህን መድኃኒት አወሳሰዳችሁ መቀነስ አለባችሁ። ኩላሊት መድከም እንግዲህ ለብዙዎቻችን ስጋት ነው። ስለዚህ ኩላሊቴ ደክሞ ይሆናል ወይ ብለን ስናስብ ምንድነው ማየት ያለብን ምልክቶች? መጀመሪያውና ዋናው ቅድም እንደነገርኳችሁ መነሻዎቹ ደም ግፊትና ስኳር ናቸው። ስለዚህ ኩላሊት ኮንሰርን ካለን መጀመሪያ ማወቅ ያለብን የስኳራችንንና የደም ግፊታችንን መጠን ነው። ከዛ በኋላ ግን አሁን ቀጥለው የምነግራችሁ ምልክቶች ስታዩ የኩላሊት መድከም ምልክት ሊሆኑ ስለሚችሉ ወዲያውኑ ወደ ሐኪም መሄድ ያስፈልጋል። አንደኛው ካለብን የነበረው ደም ግፊት በጣም ከፍ ማለት፣ ከሌለ ደግሞ አዲስ ደም ግፊት ሲመጣ ድካም፣ ሰውነት እግርና ፊት ማበጥ ሲጀምር፣ ሽንት በጣም ሲቀንስ ወይንም በጣም ሲበዛ፣ ከጠጣነው በላይ ሆኖ ሲበዛ፣ ትንፋሽ ማጠር፣ አንዳንዴ ሰውነት ማሳከክ፣ ሌላው ደግሞ የአፍ ጠረን መቀየር፣
ሌላው ምንም እርምጃ ሳንወስድ ማለት ምግብ ሳንቀንስ ኤክሰርሳይዝ የተለየ ሳናደርግ ክብደታችን ኤክስፕሌን በማናደርገው ምክንያት ሲቀንስ እነዚህ የኩላሊት መድከም ምልክቶች ሊሆኑ ይችላሉ። ግን ዋናው ነገር ኩላሊት መድከም እዚህ ምልክት ማምጣት ከጀመረ ስራዋ በጣም ደክሟል ማለት ነውና ከዚህ በፊት ያሉትን ምልክቶች ቅድም እንዳልነው ማንኛውም ሰው ኩላሊት ያመኛል ወይ ብሎ ከፈራ ሐኪም ቤት ሄዶ ደም ግፊቱን ማየት፣ ስኳሩን ማየት ከዛ በኋላ ሌሎቹን ምርመራዎች ደግሞ ሐኪም ማማከር ያስፈልጋል። እዚህ ላይ ግን መጠንቀቅ ያለብን ነገር በአብዛኛው ታካሚዎች ሽንጣቸው አካባቢ የሚኖር ህመም የኩላሊት በሽታ ምልክት ይመስላቸዋል። ያ ግን ብዙውን ጊዜ ከኩላሊት ጋር ከሚያያዝ ይልቅ ሌሎች ከኩላሊት ጋር ያልተያያዙ ስትራክቸሮች የሚያመጡት ህመም ነው። ስለዚህ እሱን ህመም ከመጠበቅ ቅድም ያልኳቸውን ምልክቶችና ደም ግፊታቸውንና ስኳራቸውን ማየት ነው አስፈላጊ የሚሆነው። እንግዲህ የኩላሊት መድከም ከመጣ በኋላ የሚደረጉ እርምጃዎች ከባድ ናቸው። ስለዚህ ሳይመጣ መጠንቀቅ አስፈላጊ ነው። ሳይመጣ መጠንቀቅ ቅድም እንደተነጋገርነው ብዙ ጊዜ ኩላሊት መድከም የሚያመጡት ደም ግፊትና ስኳር ናቸው። በእነሱ በኩል ነው ኩላሊት በአብዛኛው ሰው የሚደክመው። እኛ ሀገር በተደረገ ጥናት ዲያሊሲስ ላይ ካሉ ሰዎች 38% በደም ግፊት ነው የኩላሊታቸው መድከም የሚመጣው። ስለዚህ ኩላሊት መድከምን እንዴት እንከላከል ስንል እነኚህ በጣም የተለመዱትና ልንከላከላቸው የምንችላቸውን ደም ግፊትና ስኳርን መከላከል ነው ዋናው ነገር። በተለምዶ ሰው ጨው አብዝተን ስንበላ ኩላሊት በቀጥታ የሚያደክም አይነት አስተሳሰብ አለ። ግን ኩላሊት ማለት ጨው በብዛት ስንበላ ደም ግፊታችን ይጨምርና ያ የጨመረው ደም ግፊት ኩላሊታችን ላይ የሚያመጣው ኢፌክት ነው የኩላሊትን መድከም የሚያመጣው። ኩላሊት መድከምን መከላከል ብለን ስናወራ እነኚህ ሁለት ነገሮች በጣም ትልቅ ትኩረት ሊሰጣቸው ይገባል። ስለዚህ ምንድነው ማድረግ ያለብን? ለስኳር ተጋላጭ የማያደርግ አመጋገብ፣ ብዙ አትክልት ፍራፍሬ ያለው የእንስሳት ተዋጽኦ የቀነሰ ጨውና ስኳር በጣም የቀነሰ አመጋገብ ማድረግ አንደኛው ነገር ነው። እንቅስቃሴ ማድረግ በሳምንት 150 ደቂቃ፣ ከዛ ጤናማ ክብደት መያዝ ነው። እነኚህን ነገሮች ማድረግ ለኩላሊት በሽታ እንዳንጋለጥ ያደርገናል። ለኩላሊት ጠጠር መፈጠር ምክንያት የሚሆነው የውሃ አወሳሰዳችን ነው። ስለዚህ በቂ ውሃ መውሰድ ኩላሊት ጠጠር እንዳይፈጠርና የኩላሊት መድከም እንዳይመጣ ያደርጋል። ስለዚህ የኩላሊት መድከምን ለመከላከል እንቅስቃሴ ማድረግ፣ ጤናማ አመጋገብ መመገብ፣ ክብደታችንን መቆጣጠርና ደም ግፊትና ስኳርን መከላከል። የእድሜ መግፋት ወይም እርጅና የምንለው ነገር የተቀበልነው አብሮን የሚኖር ግን በሽታ ነው። ስለዚህ ማንኛውም አካላችን እድሜያችን በጨመረ ቁጥር ስራውን እየቀነሰ ይመጣል። ኩላሊታችን እንደ ማንኛውም የሰውነታችን አካል እድሜያችን በጨመረ ቁጥር ስራው እየቀነሰ ይመጣል። በተለይ ከ30 እስከ 40 ዓመት በኋላ ባለው ጊዜ በአመት 1% እየቀነሰች ትመጣለች። ይሄ አቀናነስ ከ50 እስከ 60 ዓመት በኋላ ባለው እድሜያችን እየፈጠነ ይመጣል። ይሄን ስንል ግን ልክ እንደ ማንኛውም ሰውነታችን የሰውነታችን ለኩላሊት መድከም ያለው ተጋላጭነት የአኗኗራችን ጤናማነት ቅድም እንዳልነው የምንኖር አይነት ሰዎች ከሆንን አቀናነሱ እየቀነሰ ይመጣል። ፋስት አይሆንም። ግን አኗኗራችን ጤናማ ካልሆነ ቅድም ያልናቸውን ነገሮች የምናደርግ ካልሆነ ፈጠን ያለ አቀናነስ ይኖረዋል። ስለዚህ በእድሜ መግፋት ምክንያት የኩላሊት መድከም ይመጣል አይመጣም የሚለው የመጀመሪያ ያለው የኩላሊታችን ጤናማነትና የአኗኗራችን ሁኔታ ይወስነዋል። ጤናማ የሆነ አመጋገብ የማይመገብና ሌሎች በሽታዎች ያሉት ሰው እድሜው እየጨመረ በሄደ ቁጥር የኩላሊት መድከም ሊጋለጥ ይችላል። ጤናማ አመጋገብ ስንል ጨው ያልበዛበት፣ በአብዛኛው ጨው የሚገኘው ከታሸጉ ምግቦች ነው። የታሸጉ ምግቦች በባህሪያቸው ረጅም ጊዜ እንዲቆዩ ጨው ይጨመርባቸዋል። ከዛ ደግሞ ከምናዘጋጀው ምግብ ላይ ተጨማሪ የሚጨመረው ጨው ከበዛ
የጨው ኮንሳምፕሽናችን ስለሚጨምር ለደም ግፊትና ቀጥሎም ለስኳር ለኩላሊት መድከም ያጋልጠናል። ሌላው ጤናማ የአመጋገብ ስርዓት ለስኳር የሚያጋልጡትን እንደ ጣፋጭ ለስላሳ ስኳር የበዛባቸው ምግቦች ነጭ ዳቦ ከስንዴ የሚመረቱ እንደ ፓስታ መኮሮኒ አይነት ነገሮች በብዛት ስንመገብ ካርቦሃይድሬታችን ሲጨምር በተለይ ለአዋቂዎች አይነት ስኳር ያጋልጣል ያ ስኳር ለኩላሊት መድከም ያጋልጣል ስለዚህ እነዚህ ነገሮች ማስተካከልም ያስፈልጋል እንደዚህ ብሎ ኩላሊት ፌል ካደረገ በኋላ ቅድም እንደነገርኳችሁ የኩላሊት የማጣራት ችሎታዋ ይቀንሳል እና በዚህ ጊዜ አመጋገባችን መጠንቀቅ አለብን ለምሳሌ ዲያሊሲስ ጀምረን በደንብ ውሃው የሚጣራ ካልሆነ ፌል አድርጓል ተብሎ ኩላሊታችን ከነገረና ሰውነታችን ማበጥ ከጀመረ በኋላ የውሃ አወሳሰድ መጠናችንን መቀነስ ይኖርብናል ጨው በተፈጥሮ ሰው በብዛት ስንበላ በተለይ ደግሞ ኩላሊት ከደከመች ብዙ ውሃ የመያዝ የመሰብሰብ ችሎታ ስላለው ባህሪ ስላለው ብዙ ጨው አለመመገብ ነው ፕሮቲን ያለው ምግብ ስንበላ ኩላሊታችን በደንብ ማትሰራ ከሆነ ከፕሮቲኑ ብሬክዳውን በኋላ የሚፈጠረው ኬሚካል ኩላሊታችን ካላጣራችሁ ሰውነታችን ላይ አሲዲክ ኢንቫይሮንመንት ስለሚፈጥር ብዙ የሰውነታችን ክፍል ልባችን ጭንቅላታችን እናም ስለሚጎዳ ፕሮቲን አወሳሰዳችንን መቀነስ አለብን ስለዚህ ኩላሊት ንቅለ ተከላ ያደረገ ሰው ማድረግ ያለበት ጥንቃቄ መጀመሪያ ከሚወስደው መድኃኒት ጋር ያለውን አመጋገብ ከመድኃኒቱ ጋር ኢንተራክት የማያደርግ አመጋገብ ማድረግ ነው ለምሳሌ ታክሮሊመስ የሚባል መድኃኒት የሚወስዱ ሰዎች የኮምጣጤ ጁስ እንዳይወስዱ ይመከራል ምክንያቱም በደማቸው ውስጥ ያለውን የመድኃኒቱን ሌቭል ስለሚያዛባው ሁለተኛ ነገር ደግሞ የኩላሊት ንቅለ ተከላ ያደረጉ ሰዎች የሚወስዷቸው መድኃኒቶች የሰውነት የበሽታ መቋቋም ኃይል ስለሚቀንሱ አመጋገባቸው ለበሽታ ማያጋልጥ ማድረግ አለባቸው ይሄ ማለት ምን ማለት ነው በደንብ ያልበሰሉ ወይም ደግሞ ጭራሽ ያልበሰሉ ጥሬ ምግቦች አለመመገብ ያልፈላ ወተት ያልበሰለ ስጋ አለመመገብ ነው ሌላው እንግዲህ የኩላሊት ንቅለ ተከላ ሲደረግልን ብዙ ጊዜ ያው ቅድም እንደተነጋገርነው በሽታው ኩላሊት መድከም የሚመጣባቸው ምክንያቶች ደም ግፊት ስኳር አሉ እነኚህን ነገሮች ለመከላከል ለመቆጣጠር የምናደርጋቸውን ለውጦች ማድረግ መቀጠል አለብን አመጋገባችን ላይ በብዛት አትክልትና ፍራፍሬ መቀጠል ነው ጨው መቀነስ ስኳር መቀነስ እና ከእንስሳት ተዋጽኦች በተቻለ መጠን የምንችለውን ያህል መቀነስ አለብን በቂ ኤክሰርሳይዝ መስራት እና ጤናማ አኗኗር መኖር ስለዚህ ኩላሊት ደክማ የሚደረገው ነገር ዲያሊሲሱም ንቅለ ተከላውም በጣም ውድና ብዙ ጊዜ በቀላሉ አክሰስ ማናደርገው ነገር ነው ማንኛውም ሰው የኩላሊት መድከም ስጋት ካለው ምርመራዎቹ በጣም ቀላል ናቸው ደም ግፊት ስኳር ሽንትና አልትራሳውንድ ብናሰራ አብዛኛው የኩላሊት መድከም ችግር መኖር አለመኖሩን ሪስክ መኖር አለመኖሩን ማረጋገጥ እንችላለን ሪስኮቹን ካገኘን ደግሞ የኩላሊቱ ስራ መጠን ምን ያህል ነው የሚለውን መመርመር ቀላልና ርካሽ በቶሎም የሚደርስ ምርመራ ነው እነዚህ ምርመራዎች አድርጋችሁ ኩላሊታችሁ ምን ደረጃ ላይ እንዳለች ማወቅና እንዳትጎዳ መከላከል ትችላላችሁ